ነው ትሪት እያረክ ያለው አይደል? ለኔ ነው ጊዜ ለኔ ነው መስዋዕት እየሆንክ ያለው። ላይክ እኔ እንዴት ብዬ ላስረዳ? ከምንም ጊዜ በላይ እኮ ታስፈልገኛለህ። ውዴ ለኔ ታስፈልገኛለህ ታውቀዋለህ። ላይክ እኔ በደንብ እስካገግምብህ አንተን መጠቀም አልፈልግም። ነው ማግኘት እኮ አገኘሃለሁ። እንዴው ነው እኮ እየነገርሽኝ ያለሽው ጭራሽ እኔ አንተን እንዳልጎዳህ ነው አለ። እምትጎጂኝ አሁን ነው ስትርቂኝ ነው እምትጎጂኝ እያልኩኝ ነው። እኔ ደግሞ ካላገኘሁሽ ነው ልጎዳ የምችለው። ኢቭን ካላየሁሽ ነው ልጎዳ የምችለው። እኔ ሳላይሽ ካደኩ እጨነቃለሁ ፍቅሬ አይገባሽም ይህን አውቃለሁ። ዲስሪስፔክት አድርጌ አይደለም ግን አልቀበለም ስለ ያለውን ስሜት አውቃለሁ። ሪጀክት ማድረግ ምን አይነት ስሜት እንዳለና መጀመሪያ ስላስከፋው በጣም ይቅርታ ልጠይቅህ ነው። ችግር የለም እኔ ወደ ጎን እንድታረጊኝ አልፈቀደልሽ። ይሄ ልትጨነቂበት የምትገባም ጉዳይ አይደለም፣ የሚያስጨንቅ ነገርም አይደለም። በቃ አለሁኝ እኔ አለሁ። ቀን ሰበረኝ ለታ አደረከኝ ቀና አይረሴ ጊዜና አብረኸኝ ሆንክና ላልተው ለደቂቃ ጎደለብኝ ብዬ። ሰላም ቤተሰቦች እንዴት ናችሁ? በጣም ደህና ነን ይመስለኛል። እንዴት ናችሁ እናንተ? ሁሉ ሰላም በያላችሁበት ሰላማችሁ ይብዛ። ዛሬ እንትን ነው ላይክ የመጣሁት በመጀመሪያ ደረጃ አስቀይሜያለሁ። እሱን ይቅርታ ለመጠየቅ ነው ማለት ያው እንግዲህ አበባ ፍቅርን ለመግለጽ ይዘመተህ ዲስሪስፔክት አድርጌ አይደለም ግን አልቀበለም ስለ ያለውን ስሜት አውቃለሁ። ሪጀክት ማድረግ ምን አይነት ስሜት እንዳለና መጀመሪያ ስላስከፋው በጣም ይቅርታ ልጠይቅህ ነው። ችግር የለም ዛሬ አጣጥፌ ፈለኩ። ለመቀጠል ግን እንትን የሆንኩ ያህል ስሜት ተሰማኝ። ሰልፍሽ የሆንኩ አይነት ስሜት ተሰማኝ። ማለት የራሴን ስሜት ብቻ ነው እያዳመጥኩኝ ያለሁት። በእርግጥ በመጥፎ አጋጣሚ እህትህን ባገኛትም ካንተ ጋር የነበረን ጥሩ አጋጣሚ ነው። ላይክ እንዲህ ብዬ መክፈል የማልችላቸው ብዙ ውለታዎች ነው ለህልኛል ህይወቴን እስከ ማትረፍ ድረስ ከፈጣሪ ቀጥሎ ማለት ነው። ከዛ ባለፈ ያው ቤተሰብ ሆነናል። መጀመሪያ ሰሞን ላይ የምታስታውስ ከሆነ ሰፈር መተህ ምናምን ስናወራ ምናልባት ለሕክምናው ክትትል ተደጋጋሚ ስመጣና ሳይሽ ሌላ ነገር እንዳታስብኝ ብለህ ነበር እና አሁን በንጹህ ልብህ አይደለም እያልኩኝ ሳይሆን በቃ በንጹህ እህትነት አይነት ስሜት ነበር ይሰማኝ የነበረው። በእርግጥ በመላመድ የማይቀየሩ ነገሮች የሉም። እኔ የእናተ ልጅ አይደለሁም። ለምን እንደዚህ አሰብክ አልልም። አብረን ያደግን ሰዎች አይደለንም። አንዳንዴ አሁን እኔ ከነ ቶዬ ጋር ምናምን ጭራሽ ቶዬም ሰሊናን በሌላ ነገር አስባት ስለው ይመጣለት አይደለም። በቃ ተላምደን ያደግን የእናቴን ጡት ጠብቶ ያደገ ልጅ ነው። ስለዚህ የምር የእህትነት ስሜቱ ሰርጿል እሱ ጋር። እንደዚህ አይነት ነገር አሩን ነው በጭራሽ ሊመጣ አይችልም እነሱ ጋር። እኔ ጋርም እንደዛ ሊመጣ አይችልም እና በእንደዛ ልክ ማሰብ አልነበረብኝም። አንተ ጋርም የፍቅር ስሜት ስለተሰማህ እየደበረኝ አይደለም፣ ግን ይሄ በማይሆን ሰዓት ነው እኔ ጋር የመጣው። በማይሆን ሰዓት ስለ ለኔ ሰው ባስፈለገኝ ሰዓት በታመምኩበት ሰዓት ከጎን የሆነ ትሪት እያረከኝ የራስህን ነገር ትተህ እኔን እያስቀደምክ እኔ ደስተኛ እንደሆነ ብዙ ነገር እያረከ ነው። አንዳንዴ ሁሌ ካሜራ ላይ እንቀርጽም ያለውን ነገርና ያንን ነገር እኔ ማጣት አልፈልግም። ግን ደግሞ በተደጋጋሚ እየተገናኘን ምናምን በመጣን ቁጥር አንተን ሌላ ነገር ውስጥ እየከተትኩ ነው መሰለኝ የመጣሁትና አንተ ጋር የፍቅር ስሜት እኔ ጋር የወንድምነት ስሜት ብቻ ሆኖ መምጣቱ ከባድ ነው። ስለዚህ በቃ ድጋሚ ባንገናኝ ማለት እንዴት ወይ እንደምንገር አላውቅም። አንተ ማጣት ለኔ ቀላል ሆኖ አይደለም፣ ግን እየጎዳው ያለ ስሜት እየተሰማኝ ነው። በቃ ደህና ነኝ ጤናዬ ምናምን፣ ግን ይሄ በፍቅር ህይወቴ
ገና ያልዳንኩ ሰው ነኝ እና እኔም ራሴን ላክም አንተም የራስን ህይወት ብትኖር በያስብ ነው ለክ ሊደብርህ አይደለም ምናልባት ጊዜ ልስጥሽ ምናምን ስላልክ ከዛ የተሻለ ነገር እየጠበቅክም ከሆነ አላውቅም ግን ነው ላይ በእኔ ቦታ ሆነ ደግሞ ስታስበው በጣም ይጨንቃል ማለት እኔ አንተ እንደማትሆነኝ እያወቅከው ውስጥ ለፍቅር ዝግጁ እንዳልሆነ እያወቅከው ምናምን እዚህ ጋር ሌላ ሰው ማጉዳት አይከብድም እሺ ብዙ አዳመጥኩሽ ማለት አሁን ብታዳምጪ ደስ ይላል አዳምጣለሁ ችግር የለም እየሰማሁሽ ነበር ሳወራ ምን አታስቆም አላስቆምም ችግር የለም ግን እንደዚህ ማለት እኔ መጀመሪያ ላይ ቅድም ይቅርታ ምናምን ስትይ ውስጤ እየተደሰተ ነበር መለሰሽ ደግሞ አደፈረሽ ለምን ምን ችግር አለው ባለፈውም ብዬሽ ነበር ጊዜ ልስጥሽ አስቢበት ማለት እንዴት ነው እንደዚህ ባጭሩ ነው እንጂ በቃ ልንባባል እንችላለን አይደለም ነው እኔ እኮ እየጎዳሁ እኮ ስለመሰለኝ ነው ማለት አሁን እኔ ብያለሁ ጎርተሽኛል እየተረዳሽኝ አይደለም እና ብያለሁ አንተ እንደምትፈልገው አይደለም አየሁንኩል ያለሁት ገባ አንተ ከኔ የምትፈልገው ፍቅርን ነው ከኔ የምትፈልገው ፊውቸር ነው አይደለ እንደነገርከኝ ከሆነ እኔ ደግሞ ያንን ማድረግ አልችልም ስለዚህ በቀረብኩ ባገኘው በተላመድን ቁጥር አንተን እየጎዳሁ ነው መሄደው ወይ ደግሞ የራስህ ህይወት እንዲኖርህ ደግሞ ያረኩኝ አይደለም መሄደው ጊዜህን ኢቭን ስራህን መስዋዕት ያረከነ ነው ጋር የምትመጣው አዳምጪኝ እሺ ቢያንስ ልጨርስ ሲቀጥል እኔ ባንዴ አይደለም እዚህ ስሜት ውስጥ የገባሁት ባንዴ አይደለም እዚህ ሁኔታ ውስጥ የገባሁት አይደል እኔ እንደዚህ በሂደት ነገሮች እኔ ጋር እንደተቀየሩ ሁሉ አንቺም ጋር በሂደት ነው ሊቀየር የሚችለው ባንዴ አይሆንም በቃ አልገባህም የግድ እኔን መሆን አለብህ ነው ለምንድነው ያንን ነገር ለምንድነው ያንን ለራስሽ ኢቭን ለራስሽ ለምንድነው እድል ማሰጪው እንዴ አሁን እኮ ቢያንስ ምንም ነገር እየታየሽ አይደለም እንዳይታይሽም ራስሽን እየጋረድሽ ነው ለምንድነው ነገሮችን ቁጭ ብለሽ ማየት ያቃተሽ ባለፈው ምን እሱን አረሳሽም አይደል ወይ ብዬ ልናገር የቻልኩት በዛ ምክንያት ነው ማየት ነበረብሽ ምናልባት እኔም ሌላ ነገር እንዳታስቢብኝ ብዬ ፈልጌ ነበር ግን ይሄን ነገር ፈልጌ አይደለም እዚህ ስሜት ውስጥ የገባሁት አንቺንም ደግሞ ድጋሚ ለማስጨነቅ ምናምን አይደለም ሲቀጥል እኔ የሆነ ቀን ጠብቄ ደህና እስክትሆኚ ጠብቄ ምናምን አይደለም ይሄን ነገር እየተናገርኩ ያለሁት እየሆንኩ ያለሁት ቀለል አድርገሽም እንድታዩ አልፈልግም ሲቀጥል እኔ ተጎዳሁኝ አላልኩም እጎዳለሁም አላልኩም ሲቀጥል ይሁን እንዴት ነው ፈልጌ እስከገባሁበት ድረስ የኔ ጉዳይ ሊያስጨንቅሽ አይገባም ነው አልበኒ መጣ ማንም ሰው ሲጎዳ ማየት አልፈልግም ላይክ መጎዳትን መሰበርን አቃለው በደንብና ምን ያለውበት ነገር መረዳት የከበደሽ ማለት እኔ ጋር ያለውን ነገር እንዲገባሽ እፈልጋለሁ እንድትረጂኝ እፈልጋለሁ ማየት አለብሽ እኔ ያልኩ ያለውትን ነገር መረዳትና ማየት አለብሽ ስለኔ እየተጨነቅሽ ከሆነ ችግር የለውም ባለፈውም ብዬሻል ችግር የለውም እንዴ ነው ማለት ጨነቀ ማለት ምን ማለት ነው ላይክ ስላንተ ምንም ማላስብ ስላንተ ምንም የማይሰማኝ ነው የሚመስለው እንደምሽ ነው እያሰብሽኝ ያለሽው እየተረዳሽኝ ያለሽው እንደምሽ ነው አይደል እሱን አንዴ የሆነ ፖዝ አድርገሽ ሌላ ነገር ማሰብ ብትችይ እርግጠኛ ነኝ እድሉ ልሰጪኝ ትችያለሽ ብዬ አስባለሁ ያንን ነገር ማሰብ ስላልቻልሽ ፈልገህ ትችላለህ ነው ላይክ የሆነ ሰውን ፈልገህ መውደድ ትችላለህ ፈልገህ ማፍቀር ትችላለህ እኔ እኮ ብችልና ባረገው እኮ ደስ ይለኛል ግን አሁን ላይ እኔ ይሄንን ነገር ማሰብ የምችልበት ሰዓት አይደለም በቃ ታምኛለሁ ልሰጪኝ ያልቻልሽው ማለት ቢያንስ እንኳን እኔ እነዛን ነገሮች የምታሳምኝበትን ራስሽን አንቺ ያለውን ስሜት እንዲቀየር ላድርግ ነው እድሉን ስጪኝ ቢያንስ እኔ መጎዳበት ምናምን አንተ ይወርሽኝ እኔ አልጎዳም ፈልጌው ነው እየገባሁበት ያለሁት አይደለ እኔ ተመችቶኛል ደስ ብሎኛል ያለሁበት እንደዚህ ሪጀክት እያደረኩ ስትመጣ አልፈልግም እያልኩ ደስተኛ ሆነ ነው እኔ ደስ ብሎኛል እኔ ይሄ ስሜት ስለተሰማኝ ደስ ብሎኛል ባልደሰትበት ባልፈልገው እንዳለው ነው ለኔ እኮ ብችል መውደድ ብችል ድጋሚ ማፍቀር ብችል እኮ ደስ ይለኛል እኮ ግን አላቅም የወደፊቱንም አላቅም እኔን ተስፋ አድርገህ እየቆየህ እኔ ደግሞ
እኔ ነገርኩህ እኮ እኔ ተሰብሬ ድጋም ሌላ ሰው መስበር አልችልም። ተስፋ እየሰጠሁ መኖር አልፈልግም። እኔ አልጎዳም ካልኩኝስ እንዴ? እኔ ራሴን አውቃለሁኝ። እኔ አልጎዳም። እኔ በአንቺ በምንም ተአምር አላዝንም፣ አልጎዳም። ምን እንዳደረግ ነው የምትፈልገው? ነው እንደዚህ እንዳለን እንድንቀጥል ማን ማድረግ የምችል ይመስላል? እድል ብትሰጪኝ ደስ ይለኛል፣ ብታዩ ደስ ይለኛል፣ ብሞክርልሽ ደስ ይለኛል። ቢያንስ እንኳን የሆነ ትንሽ ስሜቱ እንዲፈጠርብሽ ካደረኩ የሆነ ጨከን ልባልሽ ብዬ አላስብም በጭራሽ። ምክንያቱም እያየሁኝ ስለሆነ አለ በማመን እኮ ተጎዳው በጣም። ለምንድን ነው ያን አንድ አይደለም ነው አንድ አይደለም እኮ ከበደሽ? ለምን ለኔ እያሰብሽ ነው እንዳልል መልሰሽ ለራስሽ የሆነ ወደ ኋላ ስትመለሽ እያየሁኝ ነው። እኔ ምንም አልሆንም፣ ፈልጌዋለሁ። በቃ እኔ ልጎዳም፣ ከተጎዳውም ችግር የለውም። ሲቀጥል ደግሞ አልጎዳም እንዴ? አልጎዳም። እኔ በዚህ ነገር አልጎዳም። በመጀመሪያ አትጎዳው፣ ፍቅርን ባለመቀበል ያትጎዳው። ከዛ አብሬ ስርስረ ስላትጎዳው የራስ ህይወት እንዳይኖር ሳረጋ አትጎዳው። በቃ እኔ በዚህ ሰዓት ምንም ላይክ ደነዝ የሆነ ሰው ታውቃለህ፣ በፍቅር ጉዳይ እኔ ደነዝ ነኝ፣ አይገባኝም። ይኸውልሽ እኔ አንድ ነገር ልንገርሽ፣ እኔ ይሄ ፍቅር የሚባለው ነገር ላይ ለሚያፈቅሩት ሰው ደስታ መኖር ነው የሚባለው ነገር በደንብ ነው ማምንበት። የኔ ሆንሽም አልሆንሽም እኔ ሁል ጊዜ ደስታሽን ነው የምፈልገው። በቃ አብረን ሆነንም እንዲሰማኝ አታርገኛ ነው አይደለም። በቃ እኔ ያንን እንዴ በዚህ ልክ እኮ ጨካኝ አይደለሁም። ማድረግ ምችል ይመስልሃል ነው? እንደምታፈቅረኝ እያወቅኩኝ ነገርከኝ እኮ አይደለ? ይሄ ስሜት አንተ ጋር እያለ እያወቅኩኝ እንዴት ነው ነፃ ሆኜ እንዴት ነው እንዴት ነው ሳላስብ እንደበፊቱ መሆን የምችለው ካንተ ጋር? እሺ ቆይ ደብቄሽ ምናምን ቢሆን ረጅም ጊዜ ይሻለኛል፣ ለኔ ይሻለኛል። ነፃነት ይሰማሽ ነበር ካሁን የበለጠ ማለት አሁን እኮ ኦሬዲ አንድ ያውቀሻል። አሁን እኮ መስመር አሰመርክ እኮ መስመር እንዳሰመር አረከኝ እኮ። በቃ አሁን አንተ ጋር ስመጣ ይሄንን ባደርግ እንዲሰማው ይሄንን ባደርግ እንዲ ላይ ሰማው ይችላል ብዬ ተጠንቅቄ እንደመጣ እኮ ነው የምታደርገኝ። አንተ ጋር ያለው ስሜት እኔ ጋር ቢኖር እኮ ደስ ይለኛል፣ ግን አሁን አልችልም። ሆነ ማለት ከሱ ያነሰ ነገር አለ ወር ከሱ እንትን ያለ ነገር አለ ምናምን በሚል አይደለም። በቃ ፍቅርን የምታውቅ ከሆነ ይገባሃል። ብችል ባደርገው ደስታው ለኔ ነው። በጣም ብዙ መርሳት የምፈልጋቸው ነገሮች አሉ። ስለዚህ አሁን እኔ ስለተውሽኝ ምናምን ስላልተገናኘን እኔ የጠቅምሽ ነው ይመስል እንደዛ ነው የምታስበው? እኔ መጥቀሙ ማለት እኔ አሊያም እንዳልጎዳ ማድረግ ማለት ከኔ መራቁ ነው? ሊበልጥ በተቀራረሙ ቁጥር አንተ ትጎዳለህ። በቃ ዋናው የሚያሳስበው የኔ ጤንነት ነው አይደል? እየፈራሽ ከሆነ ንገሪኝ። ምናልባት የሆነ ጊዜ ላይ አንቺም ስሜቱ እንዳያረብሽ ፈርተሽ ከሆነ ንገሪኝ። ብችል እኮ አልኩ ቢሆን አንተ እኔ ላይ አሁን ያለ ስሜት እኔ ላንተ ቢኖረኝ ደስ ይለኝ ነበር እኮ አይደለም። አሁን እኔን ስለተውሽኝ እኔን ተጠቅመኛለሽ? ያንን ነው የምታስበው? እኔ እሺ አላገኝሽ ይባል እሺ አልይሽ አልምጣ አልስማ ምንም ነገር አለ ነው እኮ ካንተ በላይ እኔን ተጠቃሚ ከጤንነቴም ብታስብ ሲቀጥል አሁን በዙሪያዬ ሰው ያለኝ ሰው አይደለሁም እኮ ታውቃለህ አይደለ? በቃ ወንድሞቼ ናቸው ያሉት። ወንድሞቼም ያሉበት ሁኔታ ጥሩ አይደለም። ከምንም በላይ ሰው የሚያስፈልገኝ ሰዓት ላይ ነው ያለሁት። በዛ ላይ ለዛም ባለሙያ ሆነ እኔ ነው ትሪት እያደረክ ያለው አይደል? ለኔ ነው ጊዜ ለኔ ነው መስዋዕት እየሆንክ ያለው። ላይክ እኔ እንዴት ብዬ ላስረዳ? ከምንም ጊዜ በላይ እኮ ታስፈልገኛለህ። ውዴ ለኔ ታስፈልገኛለህ፣ ታውቀዋለህ። ላይክ እኔ በደንብ እስካገግምብህ አንተን መጠቀም አልፈልግም። እኔ ነገ እሺ ጊዜ ሰጥቼ ልሞክር ብዬ ነገ አንተን ማፍቀር ባልችልስ ከዚህ በላይ አትጎዳም? ምንም አትሆንም። አሁን ነው ከጎዳሽኝ የምትሆኚ አሁን። ምክንያቱም አሁን ምንም ነገር ማድረግ አለመቻለኝ እንዲሰማኝ የምታደርጊኝ አሁን ነው የእውነት ከተውሽኝ። ነው ምን እንዳደረግ ነው የምትፈልገው? እኔ እድሉን ስጪኝና ቢያንስ እንያው በቃ እኔ እድሉን ስጪኝ፣ እኔ እድሉን ልጠቀምበት ነው። ማግኘት እኮ አገኘሃለሁ እንዴ? አሁን እኮ እየነገርሽኝ ያለሽ ጭራሽ እኔ አንተን እንዳልጎዳህ ነው የምትጎጂኝ አሁን ነው ስትርቂኝ ነው የምትጎጂኝ እያልኩኝ ነው። እኔ ደግሞ ካላገኘሁሽ ነው ልጎዳ የምችለው። ይሄን ካላየሁሽ ነው ልጎዳ የምችለው። እኔ ሳላይሽ ካደርኩ እጨነቃለሁ፣ ፍቅሬ አይገባሽም፣ ይህን አውቃለሁ። አቤት ያንቺስ ይገርማል ሁሌ
ቀላል ነገር እኮ ማለት የሚከብድ ነገር የለውም። በቀላሉ ሰው አይተሽ መረዳት እንደምትችይ አውቅ ነበር። ከመናገሬ በፊትም ነገሮች እንዲገቡሽ ብዬ ሞካክሬ ነበር ብዙ ነገር። ግን ደግሞ የሆነ አንቺ ጋር ነፃነት ስላለኝ እኮ ነው መጥቼ ተናገርኩታል። ናሊ በመናገር እኮ ነው ያልከፋኝም እኮ ግን እንዳልጎዳ ፈራው። በቃ ድጋሚ እኔ እንደዚህ አይነት ህይወት እኔ ድጋሚ በዛ ልክ ማፍቀር የምችል አልመሰለኝም። አጉል አድርጎኝ ነው ሄደው። እኔ ከራሴ በላይ ላንተ ነው የፈራሁት። ለኔ እኮ ችግር የለውም እያልኩሽ እኮ ነው። ለምንድን ነው የማትረጂኝ? ለኔ ችግር የለውም፣ ምንም የሚፈጠር ነገር የለም። አልጎዳም፣ አልሰበርም። ከተሰበርኩም ደግሞ እኔ ነኝ አይደል የምጎዳው፣ እኔ ነኝ የምታመመው አይደል? ልታመመው ይሁን እንዴ? ሰው ስንት ነገር ያደርግልህ፣ ስንት ነገር ይሆን የለም እንዴ? ለምን ችግር የለውም እኮ ነው እያልኩሽ ያለው። ይሄን ያክል እኔ ራሴን ፈቅጄ በነፃነት ራሴን አሳልፌ እየሰጠሁሽ ምን እንዳደረግ ነው የምትፈልገው? ነው አልሽ ድጋሚ ማፍቀር አልችልም አልኩ። በቃ እንደ በፊቱ ሁሌ እንድታገኘኝ እንደዛ ነው የምትፈልገው? ንገረኛ። እንደዛ ነው የምትፈልገው? ይበልጥ ስትለምደኝ ይበልጥ የምትጎዳ ይመስልሃል? እኔ ችግር የለውም ምንም ማለት ነው። ቢያንስ እሺ አስፈልግሻለሁ አይደለ እኮ። ለዛ እኮ ነው ራስ ወዳድ መሆን አልፈልግም ያልኩ እኮ። ከማንም በላይ ታስፈልገኛለህ ነው። ከማንም በላይ ታስፈልገኛለህ። ወንድምነትህም ሳይካትሪስትነትህም ያስፈልገኛል አውቃለሁ። ግን ለራሴ ጥቅም ስላንተ ልግደል? ለራሴ ጥቅም ስላንተ ልግደል? ስለዚህ ቆይ ላንቺ የሚሻለው ነው ይመረቁ ነው? እኔ ለኔ ብዬ አይደለም እኮ ነው፣ ላንተ ብዬ ነው። ይሁን እሺ፣ ለኔም ብለሽ ለኔ ስል ለራሴ ስል አንተን ማጣት አልፈልግም። ግን በዚህ ስሜት ተደጋጋሚ እየተገናኘን ስንመጣ ይበልጥ ፍቅር እየጨመረ ነው ሊመጣ የሚችለው። እኔ ደግሞ ደነዝ ነኝ በዚህ ሰዓት። ለኔ ስትይ ስለዚህ መራቅ ነው የምትፈልጊው እኮ ያንን ነው እያልሽኝ ያለሽ? አንተን ላለመጉዳት። አዎ። ስለዚህ ልትርቂ ነው የፈለግሽው። እኔ ደግሞ ይሄን አልፈቅድልሽም ጭራሽ። አትራቂኝ ሁኝልኝ ከጎኔ አንቺንማ አልሻም ከተካንቺ ሌላ ልረዳሽ የምሞክረው ከምንም በላይ ነው። ግን ይሄንን ነገር እንድታደርጊ አልፈቅድልሽም። ነው ለአሁን እኮ እኔ ደህና ነኝ። እኔ በባህሪ ይሄ ሰው መጫን የምወደው ይሄ ማስጨነቅ የምወደው አይነት ሰው አይደለም። መጀመሪያ እንድታስብ የምፈልገው ነገር ማለት ነው። ስለዚህ የሆነ ነገሮችን ቀስ ብለሽ አስበሽበት፣ ይሄ ፍቅር የሚባለው ነገር በአንዴ የሚፈጠር ታሪክ ስላልሆነ ወደ እኔ መስመር እርግጠኛ ነኝ ልትገቢ ትችያለሽ። ችግር የለውም። ግን ቢያንስ ግን እርግጠኛ አይደለሁም። እሱ ችግር የለውም። እሺ አይሁን፣ በቃ አታፍቅሪኝ አይሁን። ምንም ነገር ቢፈጠር ግን ኃላፊነት አልወስድም። እኔ እሱን ችግር የለም ምን ይፍታል። ለዛ ነገር እኔ ተጠያቂ ነኝ። ነገ አንተ ብትጎዳ በእኔ ጉዳይ እኔ ተጠያቂ አይደለሁም። ችግር የለውም አልኩኝ። እኔ በተአምር እኔ እንድትተይኝ አይደለም፣ ምክንያቱም እያየሁኝ ነው። ምንም ቢሆን ይሄ ፍቅሩን ምናምን ተተሹም ይሄም ያስገድደኛል አይደል? በቃ ቀስ ብለሽ አስበሽበት ተረጋግተሽ ምናልባት ወደ እኔ መስመር ልትመጪ ትችያለሽ። ካልሆነም ደግሞ እኔ በማስፈልግሽ መንገድ አለሁኝ። ያንን ደግሞ እንድታጪው አላደርግም፣ አልተውሽም ጭራሽ አልፈቅድም። ይሄን ወንድምነቱ ምናልባት በሌላ ነገር ድጋሚ እኔ ሊገፋፋኝ ይችላል አይደል? እንደ ጓደኛ እንኳን አለሁኝ ታጠጋሽ፣ እንደ ባለሙያም አለው። ስለዚህ ታምር ይፈጠራል እንጂ አልተውሽም። ያንን ነገር ደግመሽ ለራስሽ እንዳታስቢው፣ ለሁለተኛ ጊዜ እንዳታስቢው። ባለፈው ተታሽን ስትይጂ በጣም ነበር እየተሰማኝ። ማለት እንዲህ አልነበረም እኔ አንቺ የተነጋገርነው እየተሳሰብን የነበረው። እኔ አንድም ቀን እንዲህ ተታሽን ትይዣለሽ ብዬ አስቤ አላውቅም። ነው ለአንተም እኮ እንደዚህ ታስባለህ ብዬ አስቤ አላውቅም። እኮ የተፈጥሮ ጉዳይ የስሜት ጉዳይ ነው። ፈልጌው እንኩት ነገር አይደለም። እኔ እየወቀስኩ አይደለም እኮ። ላንቺን ደግሞ እንዲህ አለመሆን የሚቻል አይመስለኝም። ማለት ይሄ ባለሙያ እንኳን ባልሆን እንክብካቤ የሚያስፈልግሽ ሴት ነሽ። ባለሽ ነገር ሰው የሚያስፈልግሽ ሴት ነሽ። ከጎንሽ የሚያስፈልግሽ ሰው አለ። ያንን ደግሞ እኔ ከቨር ማድረግ ይመስለኛል። ለዛ ነገር እኔ ብቁ ነኝ ብዬ ካሰብኩኝ እኔ ወደ ጎን እንድታረጊኝ አልፈቅድልሽም። ይሄ ልትጨነቂበት የሚገባም ጉዳይ አይደለም፣ የሚያስጨንቅ ነገርም አይደለም። በቃ
አለሁኝ እኔ አለሁ። ቀን ሰበረኝ ለታ አደረከኝ ቀና አይረሴ ጊዜና አብረኸኝ ሆንክና ላልተው ለደቂቃ ጎደለብኝ